ሰላምና ጤናን የምመኝላችሁ ውድ የዩቲዩብ ቻናል ተከታታዮች እንኳን በሰላም መጣችሁ። ጥሩ ጊዜያትን እያሳልፋችሁ ነው ብዬ ተስፋ አደርጋለሁ። ለዚህ ቻናል ደግሞ አዲስ የሆናችሁ ሰዎች ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። በጣም ጠቃሚ የሆኑ የመድኃኒት አይነቶችን እና እንዴት አድርጋችሁ መውሰድ እንዳለባችሁ የምንወያይበት ዩቲዩብ ቻናል ስለሆነ ሰብስክራይብ ያድርጉ፣ ለሚጠቀም ሰው ደግሞ ሼር ያድርጉ። በዛሬ ቆይታችን እንግዲህ በጣም የተለመደ የመድኃኒት አይነት ነው ይዤላችሁ የቀረብኩት። አስፕሪን የሚባል የመድኃኒት አይነት አለና ይህ መድኃኒት ለማን ነው የሚሰጠው፣ እንደገናም ደግሞ ማን ነው መውሰድ የሌለበት፣ ምን አይነት ጥንቃቄዎችን ማድረግ እንችላለን እና እንዲሁም ደግሞ የጎንዮሽ ጉዳቶቹ ምን እንደሆኑ በደንብ እንመለከታለን እና እስከ ፍጻሜ ድረስ አብራችሁን ቆዩ። አስፕሪን የሚባለው መድኃኒት እንግዲህ እንደ ነን ስቴሮይዳል አንቲ ኢንፍላማቶሪ ድራግስ የምንላቸው ቡድኖች ውስጥ የሚመደብ ነው። ያም እንግዲህ ስቴሮይድ ያልሆነ የጸረ ብግነት መድኃኒት ነው። ያ ማለት ለትኩሳት መድኃኒት፣ ለህመም ማስታገሻ፣ ለጸረ ብግነትና ለአንቲፕላትሌት ተግባር አለው። ያም ማለት እንግዲህ የደም መርጋትን የሚከላከል የመድኃኒት አይነት ነው። በተለይም ደግሞ ለጸረ ብግነት፣ ለኢንፍላሜሽን በተለይ ደግሞ እነዚህ ጆይንት ኤሪያ ላይ የሚከሰት የህመም አይነትን ለማከም የምንጠቀመው የመድኃኒት አይነት ነው። ብዙ ጊዜ እንደተለመደው አስፕሪን ተብሎ እንግዲህ እንደ ከፋርማሲ ይገዛና ለህመም ማስታገሻነት ብዙ ሰዎች ይጠቀማሉ። ግን ማወቅ ያለብን ነገር አንቲፕላትሌት አክቲቪቲ ስላለው የደም መርጋትን ስለሚከላከል በጣም በጥንቃቄ መወሰድ ያለበት የመድኃኒት አይነት ነው። ስለ ፋርማኮሎጂ ስናነሳ እንግዲህ አስፕሪን የተባለው መድኃኒት በአፍ ወደ ሰውነት ውስጥ ይወሰዳል። በኪኒን መልክ ነው በብዛት የሚገኙት ኢትዮጵያ ውስጥ። ባዮአቬይላቢሊቲው ያ ማለት እንግዲህ በደሙ አንዴ በአፋችን ከተወሰደ በኋላ በደሞችን ውስጥ የሚገኘው የመድኃኒቱ መጠን 50% ያክል ነው ማለት ነው። ከዛም ደግሞ በጉበቶቻችን ወደ የሚሰራው መልክ ይቀየራል፣ ወደ ሳሊሲሊክ አሲድ ይቀየራል ማለት ነው አስፕሪን። ከዛ በኋላ እንግዲህ ሃፍ ላይፉ 3 ሰዓታት ነው። ሃፍ ላይፍ ስንል እንግዲህ አንዴ ከተወሰደ በኋላ ይህ አስፕሪን የተባለው መድኃኒት ግማሽ መጠን እስኪደርስ ድረስ 3 ሰዓታትን ይፈጅበታል ማለት ነው በሰውነት ውስጥ። አስፕሪን በዋነኛነት በኩላሊት አማካኝነት በሽንት መልክ ከሰውነቶቻችን ይወገዳል ማለት ነው። ከተግባሩን ስናይ እንግዲህ ብዙ ጊዜ ሁለት አይነት ተግባራትን ያከናውናል። ያም እንግዲህ የደም መርጋትን ይከላከላል፣ ከዛም ደግሞ የህመም ማስታገሻነትን ደግሞ ያገለግላል ማለት ነው። ይህ እንግዲህ ኮክስ 1 እና ኮክስ 2 የተባሉ ኢንዛይሞችን ስራቸውን ያግዳል ማለት ነው እዚህ ምስል ላይ እንደምታዩት ማለት ነው። ስለዚህ ኮክስ 1 እና ኮክስ 2ን ከተከላከለ ፕሮስታግላንዲን እንዳይመረት ያደርጋል። በዛም መልክ እንግዲህ ትሮምቦክሳን A2 እና ፕሮስታሳይክሊን የተባሉ ኬሚካሎች እንዳይመረቱ ያደርጋል። ያም እንግዲህ ትሮምቦክሳን A2 ካልተመረተ ፕላትሌት አግሪጌሽን አይኖርም ማለት ነው። ያ ማለት እንግዲህ የደም መርጋት አይኖርም ማለት ነው። ሌላም ደግሞ የደም ወሳጅ ቧንቧዎች እንዳይኮማተሩ ያደርጋል ማለት ነው። ስለዚህ ለደም መርጋት የሚያጋልጠንን ይሄ ትሮምቦክሳን A2ን ይከላከላል ማለት ነው። ሌላኛው ግን እንደ ፕሮስታሳይክሊን የተባሉ በጣም የሚጠቅሙን የፕሮስታሳይክሊን በራሱ የፕላትሌት አግሪጌሽንን ይከላከላል። ያ ማለት እንግዲህ የደም መርጋትን ፕሮስታሳይክሊን ይከላከላል ግን የአስፕሪን ተግባሩ ፕሮስታሳይክሊንም እንዳይመረት ስለሚያደርግ ችግሩ ይከላከላል ማለት ነው። ስለዚህ ፕላትሌት አግሪጌሽን እንዲል የፕሮስታሳይክሊን አክቲቪቲውን እንዳይሰራ ስለሚያደርግ በዛ ዳውን ሳይድ አለው። ግን በጣም ከፍተኛ የሆነ መጠን ከተወሰደ ነው ፕሮስታሳይክሊን የሚከላከለው ማለት። ስለዚህ በትንሽ መጠን ከተወሰደ የትሮምቦክሳን A2 ብቻ ነው የሚከላከለው፣ የፕሮስታሳይክሊን ተግባር እንዳይከላከል ያደርጋል ማለት ነው። በዚህም የተነሳ የትሮምቦክሳን A2 እና ፕሮስታሳይክሊን ተቃራኒ የሆነ ስራዎች ነው ያላቸው ማለት ነው። ትሮምቦክሳን A2 ፕላትሌቶች አግሪጌት አድርገው የደም መርጋት እንዲከሰት ያደርጋል ማለት ነው። ትሮምቦክሳን A2 እንደገናም ደግሞ የደም ቧንቧ ወሳጆች እንዲኮማተሩ ያደርጋል ማለት ነው። ትሮምቦክሳን A2 በተቃራኒ ደግሞ ፕሮስታሳይክሊን የደም መርጋት እንዳይኖርና እንደገናም ደግሞ ቫዞዳይሌሽን ወይም የደም ወሳጅ ቧንቧዎች እንዲከፈቱ እንዲሰፉ ያደርጋል ማለት ነው። ስለዚህ በአስፕሪን በዝቅተኛ መጠን ከተወሰደ የትሮምቦክሳን A2ን ተግባር ይከላከላል፣ የፕሮስታሳይክሊን ተግባር እንዲቀጥል ያደርጋል ማለት ነው። ግን በከፍተኛ መጠን ከተወሰደ ሁለቱንም ነው የሚከላከለው ማለት ነው። ስለዚህ እንደዚህ በማድረግ የጸረ ፕላትሌት ተግባር ያከናውናል፣ የደም መርጋትን ይከላከላል፣
ይከላከላል። በተጨማሪም ደግሞ እንደ እንትን ያገለግላል ማለት ነው፣ እንደ አንቲ ኢንፍላማቶሪ ያገለግላል ማለት ነው። በቀጣይ ደግሞ ምን አይነት ጥቅሞች ላይ ይውላል አስፕሪን የሚለውን ስናይ እንግዲህ የህመም ማስታገሻ ነው በአንደኛነት ማለት ነው። ለመለስተኛና መካከለኛ ለሆኑ ህመሞች እንጠቀመዋለን። ልክ እንደ ራስ ምታት፣ እንደ ሚያልጂያ ወይም የጡንቻ ህመሞች ወይም የጆይንት ህመሞች ወይም የመገጣጠሚያ ህመሞች ካሉ ለነሱ እንደ ህመም ማስታገሻ እንጠቀመዋለን ማለት ነው አስፕሪንን። ሌላኛው ደግሞ አንቲፓይሬቲክ ወይም ለትኩሳት ለፊቨር የሚሰጥ መድኃኒት ነው ማለት ነው። ስለዚህ ትኩሳትን ይቀንሳል። ሌላኛው የጸረ ብግነት ተግባራትን አለው ማለት ነው። በጆይንቶቻችን መካከል ስፔሻሊ ኦስቲዮአርትራይተስ ከተከሰተ፣ ሩማቶይድ አርትራይተስ ከተከሰተ ለነሱ የሚሰጥ መድኃኒት ነው ማለት ነው። ስለዚህ ጸረ ብግነትን በመከላከል ጆይንቶቻችን እንዳይበግኑና እንደገናም ደግሞ እንዳይበሉ ኮላጅኖች እዛ አካባቢ ያደርጋል ማለት ነው። which is በጣም ጥሩ ማለት ነው። ሌላኛው አንቲፕላትሌት የሆነ አክቲቪቲ ያለው። አንቲፕላትሌት ማለት ፕላትሌቶች የደም ሴሎች ክፍል ናቸው። እነዚህ የደም ህዋሶች አንድ አካል ናቸው ፕላትሌት የምንላቸው እና ተግባራቸውም አንዴ ደም በሚፈስበት ጊዜ ደም እንዳይፈስ ደም እንዲረጋ ያደርጋሉ። ስለዚህ እሱን በመከላከል እንግዲህ እንደ ማዮካርዲያል ኢንፋርክሽን ያ ማለት የልብ ድካም እንዳይከሰት እና የስትሮክ በሽታ ወይም በጭንቅላት ውስጥ ደም መፍሰስ ወይም ደም መርጋት እንዳይከሰት ያደርጋል ማለት ነው። በተለይ ግን በጭንቅላት ውስጥ የደም መርጋት እንዳይከሰት ነው የሚያደርገው ማለት ነው። ስለዚህ ለስኬሚክ ስትሮክ ነው የሚሰጠው። ሌላኛው ደግሞ ለማዮካርዲያል ኢንፋርክሽን ወይም የልብ ድካም ወይም ወደ ልብ የሚሄደው የደም ቧንቧ በሚረጋበት ጊዜና በሚዘጋበት ጊዜ የሚከሰት ኮንዲሽን ነው ይሄ ማዮካርዲያል ኢንፋርክሽን የምንለው ማለት ነው። ስለዚህ እሱ እንዳይከሰት ያደርግልናል። ስለዚህ እነዚህ ብዙ የሆኑ ጠቃሚ ተግባራትን የሚያከናውን የመድኃኒት አይነት ነው ማለት ነው አስፕሪን። ሌላ ደግሞ በምን አይነት መልክ ይገኛል የሚለውን ስናይ እንግዲህ በአብዛኛው ኢትዮጵያ ውስጥ የሚገኘው በኪኒን መልክ ነው። በ75 ሚሊግራም አይቻለው፣ በ81 ሚሊግራም ይገኛል። አንዳንዴ በ300 ይገኛል ማለት ነው። ግን በ75ም በ81 ሚሊግራምም በ100 ሚሊግራም በ300 ሚሊግራም እና በ500 ሚሊግራም ሊገኝ ይችላል ማለት ነው አስፕሪን በኪኒን መልክ ማለት ነው። እንዴት ነው የምንሰጠው ስንል እንግዲህ ለአዋቂውም ለህፃናትም ሊሰጥ ይችላል። ግን በጥንቃቄ ለህፃናት ስንሰጥ በጣም በጥንቃቄ መሆን አለበት። ለአዋቂዎች እንግዲህ የህመም ማስታገሻ ወይም የጸረ ብግነት አክቲቪቲ የሚሰራው እንግዲህ ከ300 እስከ 1000 ሚሊግራም በቀን ውስጥ በየ4 ሰዓታት ልዩነት ወይም በየ6 ሰዓታት ልዩነት ልንሰጥ እንችላለን ማለት ነው። ግን በቀን ቢበዛ 4 ግራም ነው በቀን የሚወሰደው። ከዛ በላይ ከሆነ የጎንዮሽ ጉዳቶቹ ያመዝናሉ ማለት ነው። ለህመም ማስታገሻነት ወይም ለጸረ ብግነት የምንሰጥ ከሆነ ለአንቲፕላትሌት የሆነ አክቲቪቲ ካለው ደግሞ በቀን ከ75 እስከ 150 ሚሊግራም በቀን ይሰጣል ማለት ነው። እና በአንድ ጊዜ ሊወሰድ የሚችለው በተለምዶ ከ81 እስከ 100 ሚሊግራም ብቻ ነው ማለት ነው። ከዛ በላይ መወሰድ የለበትም። ስለዚህ ያ የጸረ ፕላትሌት ወይም እንደ የደም መርጋትን ለመከላከል እንጠቅመዋለን። የጸረ ብግነትን ልክ እንደ ሩማቶይድ አርትራይተስ ያሉ ህመሞች ካሉ ግን ከ3 እስከ 5 ግራም ድረስ ሊሰጥ ይችላል ማለት ነው። በቀን ከፋፍለን ይህንን ከ3 እስከ 5 ያለውን ከፋፍለን እንሰጥ እንችላለን ማለት ነው። ግን ኢን ቶታል ከ3 እስከ 5 ግራም ብቻ ነው ሊወሰድ የሚችለው። በህፃናት ላይ እንደ ካዋሳኪ በሽታዎች እንደ ካዋሳኪ ዲዚዝ ላሉ በሽታዎች ሊሰጥ ይችላል። ከ30 እስከ 50 ሚሊግራም በኪሎአቸው አብዝተን ማለት ነው አንዴ እንሰጣቸውና ከዛ በኋላ እንደ ሜንቴናንስ ደግሞ ከ3 እስከ 5 ሚሊግራም ፐር ኬጂ ፐር ዴይ ሜንቴን ልናደርግላቸው እንችላለን ማለት ነው። ለህፃናት ግን በጥንቃቄ መሆን አለበት። ህፃናት ላይ የጎንዮሽ ጉዳቶቹ ላይ በደንብ ጥንቃቄውን እንመለከታለን ማለት ነው። የጎንዮሽ ጉዳቶችን ስናይ እንግዲህ በአንደኛ የተለመዱ የጎንዮሽ ጉዳቶች አሉ። ልክ እንደ ማቅለሽለሽ ከሆድ ጋር የተገናኙ ማለት ነው። ማቅለሽለሽ ሊሆን ይችላል፣ የማስታወክ ሊሆን ይችላል። እንደገናም ደግሞ የዚህ የሆድ ከእምብርት በላይ ከፍ ብሎ ህመም ሊሰማን ይችላል ማለት ነው። ያም በጋስትራይተስ ወይም በአንጀት ወይም በአንጀት ወይም በጨጓራ ቁስለት ምክንያት የሚመጣ ህመም ሊሆን ይችላል ማለት ነው። ይሄ ኤፒጋስትሪክ ያለው የደም መፍሰስን ሊያባብስ ይችላል። ለምን ቢባል የደም መርጋትን ስለሚከላከል። አንዴ የጨጓራ ቁስለት ካለባቸው አይሰጥም። ለምን ቢባል የጨጓራ ቁስለት እንዲደማና ለአፐር ጂአይ ብሊዲንግ ሊያጋልጥ ስለሚችል ማለት ነው። እና ደግሞ የደም መፍሰስ ዝንባሌ ስላለው ማለት ነው። ስለዚህ የደም መፍሰስ ችግር የሚያጋጥማቸው ሰዎች በብዛት የሚያስቸግራቸው ከሆነ ለነሱ አንሰጥ
አንሰጥም ማለት ነው። ይሄ አስፕሪን የተባለውን መድኃኒት ማለት ነው። አለርጂ ሊኖር ይችላል አንዳንዴ፣ በብዛት ግን አይገኝም። የአለርጂ ምላሾች ለምሳሌ እንደ ሽፍታ ሊሆን ይችላል እና ደግሞ አስም ያለበት ማለት ነው። ስለዚህ አስም ያለበት ሰዎች ብሮንኮ ኮንስትሪክሽን ሊያጋጥም ይችላል ማለት ነው በእንትን አስፕሪን በሚወስዱበት ጊዜ። ያ ማለት የአየር መተላለፊያ ቱቦዎች አሉ፣ እነዚህ ትናንሾች፣ እነሱ ሊዘጉና የአስም ሁኔታውን በጣም ሊያባብሱላ ስለሚችል አስም በሽታ ላለባቸው ሰዎች አንሰጣቸውም አስፕሪንን ማለት ነው። ሌላኛው ደግሞ ለልጆች ለምንድነው በብዙ ጊዜ የማንሰጠው? ለምንድነው ጥንቃቄ ማድረግ ያለብን ስንል እንግዲህ ሬስ ሲንድሮምን ሊያስከትል ይችላል ማለት ነው። ያም ማለት እንግዲህ አንዳንድ የጉንፋን በሽታዎች ለምሳሌ በቫይረስ የሚመጡ ጉንፋን በሽታዎች እንደ ቫሪሴላ ዞስተር ቫይረስ ሊከሰት ይችላል አንድ ህጻን ልጅ ላይ እና እነሱን ለህመም ማስታገሻ ወይም ለትኩሳት ብለን አስፕሪን በምንሰጥበት ጊዜ ሬስ ሲንድሮም የሚባል ሁኔታን ሊያስከትል ይችላል። ያም እንግዲህ ኢንሴፋሎፓቲ ወይም ሄፓቶሜጋሊ ሊያመጣ ይችላል። የጉበት ወይም የአይምሮ እንትንን መጎዳትን ሊያመጣ ይችላል ማለት ነው ሬስ ሲንድሮም። ስለዚህ በህፃናት ላይ አስፕሪን በብዛት የተለመደ አይደለም። ሌሎች ነን ስቴሮይድ አንቲኢንፍላማቶሪ ድራግስ ለምሳሌ እንደ አይቡፕሮፊን ያሉ መድኃኒቶችን መስጠት እንችላለን። ወይም እሱ ማይኖር ከሆነ እንደ ፓራስታሞል ያሉ ለህመምና ለትኩሳት ማስታገሻ ልንሰጥ እንችላለን ማለት ነው በህፃናት ላይ። ግን በአደልት ላይ እንደነዚህ ከላይ ያሉት የጎንዮሽ ጉዳቶች በጣም ለምሳሌ አሁን የደም መፍሰስ በሽታ በጣም ከሌላቸው ዝም ብለን መስጠት እንችላለን ማለት ነው። ብዙም ሳይጎዱ ሊወስዱ ይችላሉ ማለት ነው። ሌላ ደግሞ ምን አይነት ጥንቃቄዎችን ማድረግ አለብን? ለምሳሌ ቅድም እንዳልነው የጨጓራ አልሰር ወይም የአንጀት ቁስለት ካለ እነዚህ ቁስለቶቹ አልሰሮቹ ሊደሙ ስለሚችሉ የደም መፍሰስን ወይም አፐር ጂአይ ብሊዲንግን ሊያስከትል ይችላል ብለናል። ስለዚህ ለነሱ ላላቸው አንሰጥም። ሌላኛው ደግሞ የአስም በሽታ ያለባቸው ሰዎች፣ በአስም በሽታ የሚሰቃዩ ሰዎች ካሉ ለነሱም እንደዚሁ አንሰጣቸውም። ለምን ቢባል የብሮንኮ ኮንስትሪክሽንን ሊያመጣ ይችላል እና የአስም ሁኔታውን አለርጂውን ሊያባብስ ይችላል። ስለዚህ አንሰጣቸውም። ሌላኛው ደግሞ ከባድ የኩላሊት ወይም የጉበት በሽታ ካለባቸው የኩላሊት በሽታ ወይም የጉበት በሽታ ካለባቸው በስትክክል መድኃኒቱን ከሰውነቶቻቸው አጣርተው ላያወጡ ይችላሉ እና የጉበት በሽታን ወይም የኩላሊት በሽታን ሊያባብስ ስለሚችል አስፕሪንን አንሰጥም ማለት ነው። ሌላኛው ደግሞ የደም መፍሰስ ችግር ሊያጋጥማቸው ይችላል ማለት። ስለዚህ የደም መፍሰስ ችግር ያለባቸው ሰዎች እንደዚህ መውሰድ የለባቸውም። እንደገናም ደግሞ የቀዶ ሕክምና የሚደረግላቸው ሰዎች ካሉ ይሄንን አስፕሪንን ከመውሰዳቸው ከ7 ቀን በፊት ማቆም አለባቸው ማለት ነው። ስለዚህ ወዲያው ያው ኢመርጀንሲ ከሆነ ምንም አማራጭ ሳይኖርን ልናደርግ እንችላለን። ግን እነዚህ ኤሌክቲቭ ኬዞች ካሉ ወይም በቀጠሮ የሚሰሩ ሰርጀሪዎች ከሆኑ አስፕሪንን የሚወስዱ ከሆነ ቢያንስ ለ7 ቀናት እንትን ሰርጀሪ ከመሰራቱ 7 ቀን ቀደም ብሎ ቢያቆሙ የተመከረ ነው። ያም እንግዲህ የደም መፍሰስ አደጋን በቀዶ ሕክምና ጊዜ የሚከሰተውን የደም መፍሰስ አደጋን ሊከላከል ወይም ልንቀርፍ ስለምንችል ማለት ነው። ሌላኛው ደግሞ እያንዳንዱ መድኃኒትን የሚወስዱ ከሆነ ከመውሰደቱ በፊት መጀመሪያ ሌብሎችን ማንበብ ያስፈልጋል ማለት ነው። ስለዚህ አንዴ መድኃኒቱን ገዙ፣ ከዛ በኋላ እዚህ ምስል ላይ የምታዩት አሁን ሌብል ሊኖረው ይችላል ማለት ነው። ያ መድኃኒት በኪኒን መልክ ያለው። ስለዚህ ምንድነው ስሙ? መጀመሪያ አስፕሪን ነው። አስፕሪን ደግሞ ስንት ሚሊግራም ነው ያለው? 81 ሚሊግራም። ስለዚህ የሐኪም የታዘዘሎትን መጠን ለመውሰድ ስለሚጠቅሙት አንደኛ ሌብሉን ማንበብ ያስፈልጋል። ሌላኛው ደግሞ በውስጡ ስንት ታብሌቶች ነው ያሉት ይሄ መድኃኒት፣ እንደገናም ደግሞ የኤክስፓየር ዴቱ መቼ ነው ኤክስፓየር ዴቱ እና እሱን ማወቅ ያስፈልጋል ማለት ነው። ስለዚህ ኤክስፓየር ዴቱ ያለፈ መድኃኒት ኢፌክቲቭ ስለማይሆን ወይም በስትክክል ስራውን ስለማይሰራ ኤክስፓየርድ ከማድረጉ በፊት መውሰድ ያስፈልጋል ማለት ነው። አንደኛ እሱ ነው። ሌላኛው ደግሞ ከእርጥበትና ከሙቀት የራቀ ቦታ ማስቀመጥ ያስፈልጋል ማለት ነው። ያም ማለት እንግዲህ አንዳንድ ህጻናት እንዳያገኙት ራቅ ብሎ መቀመጥ አለበት። ከፍታ ያለበት ካቢኔቶች ውስጥ ቁልፍ የሚገኝበት ቦታ መቀመጥ አለበት ማለት ነው። ህጻናት መውሰድ የለባቸውም። ምንትን መስሏቸው ከረሜላ መስሏቸው ሊወስዱ ስለሚችሉ በጣም መጠንቀቅ አለብን ማለት ነው። ሌላኛው ደግሞ እርጥበትና ሙቀት ያልዘለበት ቦታ የምታስቀምጧቸው ከሆኑ ኢፌክቲቭነታቸው ይቀንሳል ማለት ነው። በስትክክል ስራቸውን ላይ ሰሩ ይችላሉ። ስለዚህ ከእርጥበትና ከሙቀት የራቀ ቦታ ቢያስቀምጧቸው የተመከረ ነው። እነዚህ ጥንቃቄ ሶስቱ የጥንቃቄ እንትኖች ለሁሉ መድኃኒቶች ናቸው የሚያገለግሉት። እንደገናም ደግሞ እነዚህ መድኃኒቶች እንደሌላ ጥንቃቄ እንድትወስዱ ማለት ነው ያለ ሐኪም ትዕዛዝ ባትወስዷቸው ጥሩ ነው። ስለዚህ ከመሬት ተነስታችሁ ዝም ብላችሁ ህመም አለኝ ብላችሁ መውሰድ የለባቸው ማለት ነው። የጎንዮሽ ጉዳቶች ስላሏቸው በስትክክል ሐኪሞትን አማክረው መሆን አለበት የሚወስዱት ማለት ነው።
ሌላ ደግሞ ከእርግዝና ጋር ምን ግንኙነት አለው የሚለውን ስናይ እንግዲህ በእርግዝና ምድቦች ውስጥ ብዙ ጊዜ አልተቀመጠም፣ ምድብ የለውም ይህ የአስፕሪን አይነት ማለት ነው። ስለዚህ በአጠቃላይ በተለይም በመጨረሻዎቹ የሶስቱ ወራት አሁን 9 ወራት ነው ብዙ ጊዜ አንድ ህፃን ልጅ በእናት ማህፀን ውስጥ የሚቆየው። ስለዚህ በመጨረሻዎቹ የሶስቱ ቀናት ውስጥ ወይም በሰርድ ትራይሚስተር ላይ ባይወሰድ ይመከራል። ለምን ቢባል ደክተስ አርቴሪዮሲስ የተባለው የእንትን አይነት አለ አርተሪን ከቬን ጋር የሚያገናኝ ማለት ነው። ያ ማለት እንግዲህ ደክተስ አርቴሪዮሲስ እንግዲህ አኦርታን ከፐልመነሪ አርተሪዎች ጋር ያገናኝና እንግዲህ በማህፀን ውስጥ እነዚህ እዚህ ጋር የምታዩቸው እንትኖቻችን ላንጎቻችን ወይም ሳምባዎቻችን ስራቸውን አይሰሩም ማለት ነው። ስለዚህ በማህፀን ውስጥ እያለን አንተነፍስም አየር ስለሌለ ማለት ነው። ስለዚህ እነሱ ማቹር ስላልሆኑ ምንድነው የሚያደርገው ወደ እነሱ የሚሄደው ፕሬሸር ወይም የከፍተኛውን ግፊት ለመቀነስ በሚል ከነሱ ወደ እነሱ እንዳይሄድና ወደ አርተሪ እንዲመለስ ያደርጋል ማለት ነው። ስለዚህ እሱ የሚዘጋ ከሆነ በጣም ከፍተኛ የሆነ ችግር ሊያጋጥም ይችላል ማለት ነው። በሳምባዎች ላይ ከፍተኛ የሆነ ግፊት ሊያመጣ ይችላል እና በጣም መጥፎ ሊሆን ይችላል ማለት ነው። ስለዚህ እንደዚህ አይነት አደጋዎችን ሊያደርስ ስለሚችል መወሰድ የለበትም ማለት ነው። በእርግዝና ወቅት ስፔሻሊ ደግሞ በሶስተኛው እንትን ጊዜ ማለት ነው። ስለዚህ ሌላ ደግሞ የብሊዲንግ አደጋ ካለባቸው ደግሞ ባይወስዱት ይመከራል ማለት ነው። ስለዚህ የእናት የደም የመፍሰስ እድል በጣም ከፍተኛ ከሆነ አስፕሪንን አንሰጥም፣ ሌላ አማራጮችን ልንጠቀም ወይም ልንሰጥ እንችላለን ማለት ነው። ስለዚህ በእርግዝና ወቅት በጥንቃቄ መሰጠት ያለበት የመድኃኒት አይነት ነው ማለት ነው አስፕሪን። እና ውድ ተመልካቾቼ ለዛሬ ይዤላችሁ የቀረብኩት የጤና ርዕስ ስለ አስፕሪን ነበረ፣ የመድኃኒት አይነት ማለት ነው። ስለ አስፕሪን ጥያቄ ካላችሁ ኮሜንት ሴክሽኑ ላይ አስቀምጡልኝ። ሌላ ደግሞ ምን አይነት መድኃኒት ላይ እንድሰራላችሁ የምትፈልጉትን የመድኃኒት ርዕስ እንደዚሁ ያስቀምጡልኝ። እንደገናም ደግሞ ቴንኪዩ ማለት ከፈለጋችሁም ደግሞ ቴንኪዩ ማለት ትችላላችሁ። ሰብስክራይብ፣ ላይክ እና ሼር ያድርጉ ሌሎች ሰዎች ሊጠቀሙበት ስለሚችሉ ማለት ነው። እና ደግሞ አንድ ማስተላለፍ የምፈልገው መልእክት ምን መሰላችሁ? ብዙ ሰዎች እንደዚህ አይነት መድኃኒቶችን ከኦንላይን ያዩና ኦንላይን ዝም ብለው ገዝተው ልንጠቀም ይላሉ እና ይህ በጣም መጥፎ ነው። ለጎንዮሽ ጉዳቶች የመጋለጥ እድላችሁ በጣም ከፍተኛ ስለሚያደርግ ሐኪምን ሳያማክሩ መድኃኒቶችን አይውሰዱ። ይህ ለማስተማር ስለሆነ ይህንን ቪዲዮ እየሰራሁት ያለውን አንዳንድ ሰዎች እንድትማሩበትና እንድትጠነቀቁ ለማድረግ ነው እንጂ እንደ ሕክምናው መድኃኒቶችን ውሰዱ ለማለት ስላልሆነ ሐኪሞትን ሳያማክሩ ባይወስዱ ጥሩ ነው እላለሁ። በሌላ ቪዲዮ እስክንገናኝ ድረስ መልካም ጊዜ ይሆንላችሁ። በጣም አመሰግናለሁ ስለተከታተላችሁኝ። ደህና ሁኑ።